የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየቤተ መቅደሱ ፊት ለፊት የሚቀመጥ የቅድስት ሥላሴ ስዕል አለ። ይህንን ስዕል በተመለከተ እንግዲህ በታቦትም ላይ በሁሉም አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚሁም የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ ስዕል በሁሉም ቤተ መቅደሶች አለ። ይህንን ስዕል በተመለከተ አንዳንድ ሰዎች ሲያዩ መጀመሪያ የሚያነሱት ጥያቄ እግዚአብሔርን ማን አይቶት ሊሳል ይችላል ወይም እግዚአብሔር እንዴት ሊሳል ይችላል የሚል ጥያቄ ነው። በእርግጥም በስዕሉ ላይ በሦስት አረጋውያን አምሳል ተቀምጠው አብ፣ ወልድ፣ መንፈስ ቅዱስ ወይም ቅድስት ሥላሴ የሚል ስዕል እናያለን። ይህ ስዕል በእርግጥ እግዚአብሔርን ለመሳል የተሳለ ስዕል ነው ወይ? በዚህ ስዕልስ ምንድን ነው መባል የተፈለገው? የዛሬ ትኩረታችን የቅድስት ሥላሴ ስዕል ላይ ሆነ። እንግዲህ የሥላሴ ስዕል ወይም የቅድስት ሥላሴ ስዕልን በተመለከተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉም ስፍራ በቀኖና ተወስኖ ቤተ መቅደስ በሚገነባ ጊዜ ከፊት ለፊት የሚሳለው የቅድስት ሥላሴ ስዕል ነው። በዚህ ስዕል ላይ ሦስት አረጋውያን አንድ አይነት መልክ ያላቸው በዙፋን ላይ ተቀምጠው በዙሪያቸው አራት እንስሳት አርባዕቱ እንስሳ የሚባሉት ገጸ ሰብ፣ ገጸ አንበሳ፣ ገጸ ላይምና ገጸ ንስር የሚባሉት ማለት ነው በዙሪያቸው ሆነው 24 ካህናተ ሰማይ ደግሞ በፊታቸው እያጠኑ ስሉስ ቅዱስ የሚል ጽሑፍ ወይም አብ፣ ወልድ፣ መንፈስ ቅዱስ የሚል ጽሑፍ ተጽፎበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ መቅደስ ሁሉ አለ። በታቦትም ላይ አለ፣ በብራና መጽሐፍት ላይ አለ። በብራና መጽሐፍት ድጉሰት ላይም እንደዚሁ በአንዳንድ በጥንታዊ በተለይ በብረት የሚሰሩ የተደጎሱ ጥንታዊ ብራናዎች ላይ የቅድስት ሥላሴን ስዕል እናገኘዋለን። ለመሆኑ ይህ ስዕል ምንድን ነው መነሻው? ከመቼ ጀምሮ ነው መሳል የጀመረው የሚለውን በደንብ ማየት ያስፈልገናል። ወደዚህ ከመምጣቴ በፊት የመጀመሪያውን ጥያቄ ትንሽ እንመልከተው። የመጀመሪያው ጥያቄ ምንድን ነው? እግዚአብሔርን ማን አይቶት ነው በዚህ መልኩ የተሳለው? ወይም ደግሞ አብ፣ ወልድ፣ መንፈስ ቅዱስ ተብሎ ስዕል ሲሳል የሥላሴ ስዕል ሲሳል ታይቶ ያውቃል ወይ እግዚአብሔር? በባህሪው አይታይም አይደለው የሚል ጥያቄ ነው። ወደ መልሱ ሳንመጣ በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታይቶ የተሳለ አንድም ስዕል የለም። አይደለም የሥላሴ የመላእክትም፣ የጻድቃንም፣ የሰማዕታትም፣ የድንግል ማርያምም የሁሉም ስዕላት ታይተው ይህን ይመስላሉ ተብሎ አይደለም የሚሳሉት። ለመሳልም መታየት ቅድመ ሁኔታ ሆኖ አያውቅም። ለምሳሌ መላእክት አይታዩ፣ አይጨበጡም፣ አይዳሰሱም። በተገለጡባቸው ጊዜያት በተገለጡባቸው ሁኔታዎች ወይም ደግሞ በውክልና ይሳላሉ እንጂ የተሳለው አካል ይህንን ይመስላል ተብሎ ተስሎ አያውቅም። ስለዚህ ለሥላሴ ስዕል የምናነሳውን ጥያቄ ለማንኛውም ስዕል ብናነሳው ተመሳሳይ መልስ ነው ሊሰጥ የሚችለው። ታይቶ የተሳለ አንድም ስዕል የለም። ግን ወደ እግዚአብሔር በተለይ አብ፣ ወልድ፣ መንፈስ ቅዱስን ስሉስ ቅዱስን መሳል እንዴት ነው የሚለውን በሰፊው ማየት ያስፈልጋል። በመጀመሪያ ስለ እግዚአብሔር አለመታየት ጥቂት ነገር ልንገራችሁ። መጽሐፍ ቅዱስ ላይ ሁላችንም የምናውቀው ጥቅስ የዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ላይ ቅዱስ ዮሐንስ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ብሎ ተናግሯል። ትክክል ነው። መቼም ቢሆን ማለት ትናንትም፣ ዛሬም፣ ነገም። አንድስ እንኳ ማለት ሰውም መልአክም ማንኛውም ፍጡርም እግዚአብሔርን ያየው አንድስ እንኳ የለም ይላል። ስለዚህ እግዚአብሔር በባህሪው አይታይም። መታየት የሚችል አምላክ አይደለም። በግልጽም እንደማይታይ ራሱ እግዚአብሔር ተናግሯል። የማይታየው አምላክ ተብሎ የሚነገርለት ነው። ለሙሴም ሰው ፊቴን አይቶኝ አይድንም ይላል። ግን በጣም የሚገርመው መጽሐፍ ቅዱስ ላይ እግዚአብሔር ስለ አለመታየቱ የተነገረውን ያህል ስለ መታየቱም በዛን ያህል ተጽፏል። ለምሳሌ ነቢየ እግዚአብሔር ዳዊት ስለ እግዚአብሔር አለመታየት እንዲህ ብሏል። መቼ ደርሳለሁ? የአምላኬንስ ፊት መቼ አየዋለሁ? ይላል። እግዚአብሔርን ማየት ናፈቀ። ይኸው ዳዊት በሌላ መዝሙሩ ላይ ደግሞ እግዚአብሔርን ዘወትር በፊቴ አየዋለሁ በቀኜም ነውና አልታወክም ይላል። እስቲ አሁን እነዚህ ሁለት ጥቅሶች ቢቀርቡላችሁ እንዴት ታስተናግዷቸዋላችሁ? እግዚአብሔር ይታያል ወይስ አይታይም? ዳዊት መቼ ደርሳለሁ መቼ አየዋለሁ ይላል። መልሶ ደግሞ ሁልጊዜ እግዚአብሔርን አየዋለሁ ይላል። ሌላም ልጨምርላችሁ። ለምሳሌ ሙሴ እግዚአብሔርን 570 ጊዜ አነጋግሯል። ነገር ግን አንድም ጊዜ አላየውም እና በመጨረሻ እግዚአብሔርን ለማነጋገር ራሱ ሙሴ ጠየቀ። በጠየቀ ጊዜ እግዚአብሔር ሰው ፊቴን አይቶኝ አይድንምና ልታየኝ አትችልም አለው ይላል። ስለዚህ ሙሴ እግዚአብሔርን አላየውም ማለት ነው። ይህንን ብለን ሳንጨርስ ግን እዛ ኦሪት ዘጸአት ምዕራፍ 24 ላይ የእግዚአብሔር ባሪያ ሙሴ፣ ወንድሙ አሮን፣ አብዩድና ናዳብ የተባሉት ሰዎች እንዲሁም ከሰባዎቹ የእስራኤል ሽማግሌዎች እግዚአብሔርን አዩ፣ እግዚአብሔርንም አይተው በሉ ጠጡም ይላል። እግዚአብሔርን አዩ፣ ከእግሩ በታች ወደቁ ይላል። ስለዚህ እግዚአብሔርን አይቶታል ሙሴ ወይስ አላየውም? አይቶታል የሚልም አለ፣ አላየውም የሚልም አለ። ትንቢተ ኢሳይያስ ምዕራፍ 1 ሲጀምር ምን ይላል? እግዚአብሔርን ከፍ ባለ በረጅም ዙፋን ላይ ተቀምጦ አየሁት ይላል።
ስለዚህ እግዚአብሔር ይታያል ወይስ አይታይም? ቅዳሴያችን ላይ አባ ሕርያቆስ እስመ በአንጽሖ መንፈስ ርእይዎ ነቢያት ለእግዚአብሔር ነቢያት እግዚአብሔርን መንፈስን ንጹሕ በማድረግ አይተውታል፣ ፊት ለፊትም ተያይተዋልና ይላል። ስለዚህ ነቢያት መንፈስን ንጹሕ በማድረግ አይተውታል ወይስ አላዩትም? መቼም ቢሆን ያየው የለም ይላል። ደግሞ መልሶ አዩ